በዛሬው ዕለት ስሎ ሞዴል ኦፍ ኢኮኖሚክ ግሮዝ ምን ማለት እንደሆነ እንማማራለን። በዚህ በምስሉ ላይ እንደምትመለከቱት ማለት ነው ስሎ ሞዴል ዲያግራም ነው። ኢንቨስትመንት፣ ዲፕሪሺዬሽን፣ ስቴዲ ስቴት እና ቴክኖሎጂ ግሮዝ የሚሉ ጉዳዮች በስሎ ሞዴል ኦፍ ኢኮኖሚክ ግሮዝ ምን ማለት እንደሆነ እንማማራለን። ግራፉን በጥልቀት ወደ በኋላ ላይ ማለት ነው እናየዋለን። ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉት በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ ወደ ትምህርታችን ነው የምንገባው። ስሎ ስዋን ሞዴል ኦፍ ኢኮኖሚክ ግሮዝ ምንድን ነው ስንል እንደ ኢንትሮዳክሽን የምናየው ዘ ስሎ ሞዴል is a famous economic growth model developed by ሮበርት ስሎ ኤንድ ትሬቨር ስዋን ማለት ነው። የስሎ ስዋን ሞዴል ኦፍ ኢኮኖሚክ ግሮዝ በሁለት ኢኮኖሚስቶች አማካኝነት የተገኘ ወይም የተፈጠረ ሞዴል ነው። የኢኮኖሚክ ግሮዝ ሞዴል ነው። በ1950 አካባቢ ማለት ነው ሞዴሉን ዲቨሎፕድ አድርገውታል፣ ሰርተውታል ማለት ነው። It explains how a country economy grows over time. ሞዴሉ የሚገልጸው ሀገራት ማለት ነው በኢኮኖሚ ለማደግ በእያንዳንዱ ጊዜ ኦቨር ታይም ስንወስድ ካፒታል፣ ሌበር፣ ቴክኖሎጂ ኤንድ ሴቪንግ ወሳኝ ናቸው ብለው ነው የሚነሱት። ካፒታል፣ ሌበር፣ ቴክኖሎጂ ኤንድ ሴቪንግ ለስሎ ስዋን ሞዴል ኦፍ ኢኮኖሚክ ግሮዝ ዋና ፋክተር ናቸው ብለው ተነስተዋል ማለት ነው። This model shows that long-run economic growth does not come only from machines and workers, but mainly from technological progress and better skills. ሞዴሉ የሚያመለክተው ከረጅም ጊዜ የኢኮኖሚ እድገት አንጻር ማለት ነው ታይም ሆሪዞኑን ሲመለከት በማሽንና በሰራተኞች ብቻ ኢኮኖሚክ ግሮዝ ማረጋገጥ አይቻልም። but mainly from technology progress and better skill የቴክኖሎጂ ፈጠራ ቀጣይነት ያለው መሻሻል እና የተሻለ እውቀት ወይም ደግሞ ሂውማን ኢንቴሊጀንስ ተጨምሮ ነው የአንድ ሀገር ኢኮኖሚያዊ ግሮዝ እየተረጋገጠ ሊመጣ የሚችለው የሚል ሀሳብ ያለው ጥቅል ሞዴል ማለት ነው። ለምሳሌ ሁለት ሀገራትን ያወዳድራል። ካንትሪ ኤ ሴቭስ መኒ ኤንድ ቢውልድ ፋክትሪስ። አንደኛው ሀገር ብዙ ቆጥቦ ገንዘብ ቆጥቦ ካገኘው ገቢ ቆጥቦ ማለት ነው ብዙ መሰረተ ልማቶችን ወይም ኢንዱስትሪዎችን ይገነባል። ካንትሪ ቢ ደዝ ኖት ኢንቨስት ኤንድ ኦንሊ ዲፔንድስ ኦን ኦልድ ቲዩርስ። ይሄ ማለት ምንድነው? ካንትሪ ቢ ደግሞ ኢንቨስት አያደርግም፣ ያ ማለት ሴቭ አያደርግም ማለት ነው። ዲፔንድ የሚያደርገው ኢኮኖሚው በኦልድ ቱልስ ነው፣ በአሮጌ መሳሪያዎች ኢንዱስትሪዎች ሊሆን ይችላል ማለት ነው። ኢን ዘ ቢጊኒንግ ካንትሪ ኤ ግሮስ ፋስተር። በመጀመሪያ ደረጃ ካንትሪ ኤ በፍጥነት ያድጋል ኢኮኖሚው ማለት ነው። በት ነገር ግን አፍተር ሳም ይርስ ከተወሰነ ዓመታት በኋላ ማሽንስ ቢካም ምን ይሆናል? ኦልድ ኤንድ ፕሮዳክቲቪቲ ስሎውስ። ሲጠቀምበት የነበሩት ማሽኖች ወይም ፋብሪካዎች ማለት ነው እያረጁ ይመጣሉ። ከዚያ የተነሳ ምርታማነቱ እየቀነሰ ይመጣል ማለት ነው። ኢፍ ካንትሪ ኤ ዳዝ ኖት ኢምፕሩቭ ቴክኖሎጂ ኦር ኤዱኬሽን ግሮዝ ዊል ስቶፕ። ስለዚህ ካንትሪ ኤ ቴክኖሎጂን ኢምፕሩቭ ካላደረገ፣ ትምህርቱን ካላሻሻለ እድገቱ ባለበት ይቆማል፣ ይገታል ማለት ነው። ዲስ ኢዝ ኤግዛክትሊ ዋት ዘ ስሎ ሞዴል ኤክስፕሌንስ። ስሎ ሞዴል ኤክስፕሌን ሊያደርግ የፈለገው ሊገልጽ የፈለገው ነገር ይህን ጉዳይ ነው ማለት ነው። እንግዲህ ዘ ስሎ ስዋን ሞዴል ኢኮኖሚክ ግሮዝ ሞዴል ሜን አሰምሽን አለው ቢሆነኝ ልንላቸው እንችላለን። እነዚህ አሰምሽኖቹ ምንድን ናቸው ብለን ስንወስድ የመጀመሪያው ቱ ሜን ፋክተር ኦፍ ፕሮዳክሽን ካፒታል ኤንድ ሌበር አንደኛው አሰምሽን ነው። ሁለት ፋክተር ኦፍ ፕሮዳክሽን ካፒታል እና የሰው ጉልበት ወሳኝ ናቸው ብሎ
ያስባል። the economy uses capital machines builders roads etc እንግዲህ ኢኮኖሚ የሚጠቀመው ምንድን ነው? ካፒታልን ይጠቀማል። ካፒታል ውስጥ ማሽነሪዎችን፣ ኢንዱስትሪዎችን፣ መንገድ፣ ህንፃዎችን፣ የኮሚኒኬሽን ጥቅል መሳሪያዎችን ሊመለከት ይችላል ማለት ነው። ስለዚህ አንዱ አሰምሽን ቱ ሜን ፋክተር ኦፍ ፕሮዳክሽን ሆኖ ካፒታል አንዱ ነው ማለት ነው። ላበር ወርከርስ ነው፣ ሰራተኛ ነው። ፎር ኤግዛምፕል ቴክስታይል ፋክትሪ ኒድስ አንድ የጨርቃጨርቅ ፋብሪካ ብንመለከት ምን ያስፈልገዋል? ሲዊንግ ማሽን ያስፈልገዋል። ይሄ ካፒታል ነው። ልብስ የሚሰፋ ማሽን ያስፈልገዋል፣ ካፒታል ነው ማለት ነው። ወርከር ያስፈልገዋል፣ ኦፕሬት ሊያደርግ የሚችል ሲዊንግ ማሽኑን ወይም የልብስ መስፊያ ማሽኑን መኪናውን ማለት ነው የሚያንቀሳቅስ ምን ያስፈልጋል? ሌበር ሰው፣ የሰው ጉልበት ያስፈልጋል ማለት ነው። ዊዛውት ዋን ኦፍ ደም ፕሮዳክሽን ዊል ፌል። ስዊንግ ማሽን ብቻ ብንጠቀም ላበር ከሌለ ወይም ላበር ብቻ እያለን ስዊንግ ማሽን ከሌለ ፕሮዳክሽን ምን ይሆናል? ፌል ያደርጋል ማለት ነው። ሁለተኛው አሰምሽን የስሎ ስዋን ኢኮኖሚክ ግሮዝ ሞዴል ዲሚኒሽንግ ሪተርን ቱ ካፒታል ነው። ይሄ ማለት ምን ማለት ነው? ዚስ ሚን ዛት አዲንግ ሞር ማሽንስ ጊቭስ ስሞለር ኤንድ ስሞለር ኢንክሪዚንግ ኢን አውትፑት። ዲሚኒሽንግ ሪተርን ቱ ካፒታል ማለት ምርትና ምርታማነት እየቀነሰ መምጣት። ያ ማለት ማሽን እየጨመርክ በመጣ ቁጥር አውትፑትህ ምን እየሆነ ይመጣል? ስሞለር ኢንክሪዝ እያደረገ ይመጣል ማለት ነው። ለምሳሌ አንድ አርሶ አደር ፋርመር ሃዝ ዋን ትራክተር ያለው በአንድ ሄክታር መሬት ላይ ፕሮዳክሽን ኢንክሪዝ ኤሎት ነው፣ ምርቱ እየጨመረለት ይመጣል። አድስ የሰከንድ ትራክተር ኢን ዋን ሄክታር ኢንክሪዝስ ስሞለር ማለት ምናልባት ትንሽ ምርት ነው ሊጨምር የሚችለው ማለት ነው። አዲንግ ሰርድ ትራክተር ቬሪ ሊትል ኤክስትራ ቤኔፊት። ያ ማለት ምን ማለት ነው? ሶስተኛ ትራክተር ቢጨምር ቤኔፊቱ ሊትል እየሆነ ይመጣል ማለት ነው። ሶ ካፒታል አሎን ካኖት ክሪኤት አንሊሚትድ ግሮዝ። ካፒታል በራሱ ሊሚትድ የሆነ ግሮዝ ነው ሊፈጥር የሚችለው ማለት ነው። ይወስናል፣ እድገትህን አያፋጥነው። ስለዚህ ሁለተኛው አሰምሽን ዲሚኒሽንግ ሪተርን ቱ ካፒታል። ሶስተኛው ኮንስታንት ሪተርን ቱ ስኬል ነው። ምን ማለት ነው? ኢፍ ዊ ዳብል ቦዝ ካፒታል ኤንድ ሌበር አውትፑት ዊል ኦልሶ ዳብል። ለምሳሌ አንድ ቤከሪ ዋን ቤከሪ ዩዝስ የዳቦ የሚያመርት ፋብሪካን ብንወስድ በመጀመሪያ 5 ሰራተኞች 5 ወርከርስ 5 ኦቭን አለው 100 ብሬድ ያመርት ነበር። ግን ሰራተኛውን 10 ቢያደርገው እና ኦቭኑንም 10 ቢያደርግ ዳብል ቢያደርገው ምርቱ ወደ ምን ይሆናል? ወደ 200 ያድጋል ማለት ነው። ስለዚህ ሶስተኛው አሰምሽን የስሎ ስዋን ሞዴል ኢኮኖሚክ ሞዴል ማለት ነው፣ ግሮዝ ሞዴል ኮንስታንት ሪተርን ቱ ስኬል ዜን ኢት ሾውስ ባላንስድ ግሮዝ። እዚህ ጋር አሁን ቤከሩ ባላንስ የሆነ ግሮዝ አለው ማለት ነው። አራተኛው ቢሆነኝ ወይም አሰምሽን ሴቪንግ ሬት ኢዝ ኮንስታንት። ቁጠባ ምንድን ነው? ኮንስታንት ነው። ፒፕል ሴቭ ኤ ፊክስድ ፖርሽን ኦፍ ኢንካም። ሰዎች የሚቆጥቡት ከሚያገኙት ገቢ ፊክስድ የሆነችውን ነው ማለት ውስን የሆነውን ነው። ለምሳሌ ኢፍ ሲቲዝንስ ሴቭ 20% ኦፍ ኢንካም፣ ዜጎች ከሚያገኙት ገቢ 20% ቢቆጥቡ ማለት ነው። ኢንካማቸው 100,000 ቢሆን ሴቪንግ 20,000 ነው የሚሆነው፣ ኢንቨስትመንትም 20,000 ነው የሚሆነው። ቢኮዝ ኢንቨስትመንት ኢኳልስ ሴቪንግ፣ ቁጠባ ከኢንቨስትመንት ጋር የተመጣጠነ ስለሆነ ማለት ነው። ሴቪንግ ከሌለ ኢንቨስትመንት አይኖርም። ኢንቨስትመንት እና ሴቪንግ ፓራሌሊ ነው የሚሄዱት ማለት ነው። ዲስ ኢንቨስትመንት ኢንክሪዝ ካፒታል ስቶክ። ኢንቨስትመንት እየጨመረ በመጣ ቁጥር ካፒታል ስቶክ ደግሞ ይጨምራል ማለት ነው። አምስተኛው ቴክኖሎጂ ኢዝ ጊቨን ኤግዞጂኒየስ። የስሎ ስዋን ሞዴል ኢኮኖሚክ ግሮዝ ሞዴል ሌላኛው ምልከታ ኤግዞጂኒየስ ነው፣ ግን ቴክኖሎጂ ኢዝ ጊቨን ይላል። ቴክኖሎጂ ኢዝ ኖት ኮንትሮልድ ባይ ዘ ሞዴል። አሁን በሞዴሉ ማለት ነው ኮንትሮልድ ቁጥጥር ስር እንዲውል አላደረገውም። ለምን? ኢት ኢምፕሩቭስ አውቶማቲካሊ ኦቨር ታይም። ቴክኖሎጂ በየጊዜው ታይምሊ እየተሻሻለ ስለሚመጣ ኢምፕሩቭድ እየሆነ ስለሚመጣ ማለት ነው። ለምሳሌ
The invention of computer and internet increases productivity without workers becoming physically stronger. የኮምፒውተር እና የኢንተርኔት መፈጠር መምጣት ፕሮዳክቲቪቲም እየሆነ ይመጣል እየጨመረ እንዲመጣ አድርጎታል። የሰዎች ጉልበት ግን ባለበት ሆኖ ማለት ነው። እንግዲህ ወደ ዋናው ፖይንት ስንመጣ ፕሮዳክሽን ፋንክሽን ስሎው ሞዴል ምንድን ነው ስንል the slow model uses this simple idea ይህን ቀላል አይዲያ ይመለከታል ማለት ነው። output depends on capital, labor and technology ስሎው እና ሶዋን በሞዴላቸው ያዩት በኋላም ደግሞ ሌላ የተካተታለ በኋላ እናየዋለን። ካፒታል ሌበር እና ቴክኖሎጂ ላይ ነው አውትፑት ዲፔንድ የሚሆነው የሚል መነሻ ሀሳብ ነው ያላቸው ማለት ነው። ኢን ሲምፕል ወርድስ በቀላሉ ሞር ማሽንስ ሞር ወርከርስ ቤተር ቴክኖሎጂ ሞር ፕሮዳክሽን። ብዙ ማሽን እየጨመርክ በሄድክ ቁጥር ብዙ ሰራተኛ በተጠቀምክ ቁጥር የተሻለ ቴክኖሎጂ በተጠቀምክ ቁጥር ምርታማነትህ አውትፑትህ ምንድነው እየጨመረ ይመጣል የሚል ነው። ፎር ኤግዛምፕል ሞባይል ፋክትሪ አንድ የሞባይል ፋክትሪ ቢወሰድ ኦልድ ማሽን ቢኖረው አንትሬንድ ወርከርስ ቢጠቀም ፕሮዳክሽኑ ምን ይሆናል? ሎ ፕሮዳክሽን ይሆናል ማለት ነው። ስለዚህ ይህንን ለማሻሻል ኒው ማሽን ትሬንድ ወርከርስ አውቶሜሽን ምን ይሆናል? ሃየር ፕሮዳክሽን ማለት ነው። ስለዚህ የስሎው ሶዋን ኢኮኖሚክ ግሮዝ ሞዴል የሚሰራው ኒው ማሽንስ ትሬንድ ወርከርስ አውቶሜሽን ሃይ ፕሮዳክሽን ይሆናል ማለት ነው። ላበር ካፒታል ቴክኖሎጂ እዚህ ጋር እንመለከታለን ማለት ነው። ሶ ቴክኖሎጂ ፕሌይስ ኤ ቬሪ ኢምፖርታንት ሮል። ካፒታል እና ለበር ብቻውን ምርታማነት ሊጨምር አይችልም። ቴክኖሎጂ ሲጨመርበት ያ ማለት ቴክኖሎጂ ቀጣይነት ያለው መሻሻል አውቶማይዝድ ስናደርገው ኦቶሜሽን ሲሆን ማለት ነው። ካፒታል አኮሙሌሽን ፕሮሰስ ስንል ምን ማለታችን ነው? በስሎው ስዋን ኢኮኖሚክ ግሮዝ ሞዴል ማለት ነው። ካፒታል አኮሙሌሽን ሚንስ ኢንክሪዚንግ ማሽንስ ኤንድ ቱልስ ኦቨር ታይም። የማምረቻ መሳሪያዎቻችንን በየጊዜው ማለት ነው መጨመር፣ በየጊዜው ማሻሻል ስንችል ነው ካፒታል አኮሙሌሽን የምንለው ማለት። ኢት ዲፔንድስ ኦን ሴቪንግ። ስለዚህ ካፒታል አኮሙሌሽን በምን ዲፔንድ ይሆናል? በቁጠባ፣ በኢንቨስትመንት፣ በዲፕሪሺዬሽን ዊር ኤንድ ቲር። ምን ማለት እንደሆነ ቀጣይ እናየዋለን። ፎር ኤግዛምፕል የትራንስፖርት ካምፓኒ አንድ የትራንስፖርት ካምፓኒ 10 ባሶችን አዲስ ባሶችን ቢገዛ እና ወደ ትራንስፖርት ዘርፉ ቢያስገባ 2 ኦልድ ባስ ብሬክ ኤቭሪ ይር ቢሆን 2 በየአመቱ ብሬክ እያደረጉ ቢወጡ ከስርዓቱ ማለት ነው ስንት ይቀረዋል? ኔት ኢንክሪዝ 8 ባስ ነው የሚኖረው ማለት ነው። ኢፍ ኢት ባይስ ኦንሊ 2 ባስ 2 አውቶቡሶችን ቢገዛና ወደ ስምሪት ቢያስገባ 2 ብሬክ ቢያደርግ ካፒታል ሪሜይንስ ዘ ሰም ማለት የሚቀረው ያው ነው፣ ምንም የለውም ማለት ነው። ዲፕሪሺዬሽን ኢን ስሎው ሞዴል ምን ማለት ነው? እርጅና ስንል በስሎው ስዋን ኢኮኖሚክ ግሮዝ ሞዴል ዲፕሪሺዬሽን ሚንስ ማሽንስ ቢካም ኦልድ ኤንድ ዩዝለስ ኦቨር ታይም። ማሽኖች ምን እየሆኑ ይመጣሉ? እያረጁ ይመጣሉ። ከጊዜ በኋላም ደግሞ ከጥቅም ውጭ እየሆኑ ይመጣሉ ማለት ነው። ስለዚህ ዲፕሪሺዬሽን ከዚህ አንጻር ነው የምናየው። ፎር ኤግዛምፕል ለምሳሌ ላፕቶፕ ወርክስ ዌል ፎር 3 to 4 years። አንድ ላፕቶፕ ከ3 እስከ 4 ዓመት በተገቢ መንገድ ሊያገለግል ይችላል። አፍተር ዛት ኢት ቢካምስ ስሎ ኤንድ ኒድስ ሪፕሌስመንት ሊያስፈልገው ይችላል ማለት ነው። ኢፍ ኤ ካንትሪ ደዝ ኖት ሪፕሌስ ኦልድ ማሽን አንድ ሀገር ኦልድ ማሽኗን መተካት ካልቻለች ካፒታል ማለት ነው ትራክተር ሊሆን ይችላል፣ ህንፃዎች ሊሆኑ ይችላሉ፣ መኪናዎች ሊሆኑ ይችላሉ፣ የኮሚኒኬሽን ስርዓቱ ሊሆን ይችላል። እነዛን ሪፕሌስ ማድረግ የማይችል ከሆነ ፕሮዳክሽን ምን እየሆነ ይመጣል? ፎል እየሆነ ይመጣል ማለት ነው፣ እየወረደ ይመጣል። ስለዚህ ስሎው ስዋን ኢኮኖሚክ ግሮዝ ሞዴል የሚያስረዳው ይህንን ነው ማለት ነው። ስቴዲ ስቴት ኦፍ ዘ ኢኮኖሚ ማለት ምን ማለት ነው? ስቴዲ ስቴት ሚንስ ካፒታል ፐር ወርከርስ ቢካምስ ኮንስታንት ኤንድ ኢኮኖሚ ስቶፕስ ግሮዊንግ ፍሮም ካፒታል አኮሙሌሽን። ካፒታል ፐር ወርከር ወይም ካፒታሉ ለሰራተኛው ሲካፈል ምን ይሆናል? ኮንስታንት ይሆናል፣ ባለበት ይቆማል፣ ለውጥ የለውም ማለት ነው።
ኢኮኖሚው ደግሞ ለካፒታል አኮሙሌሽኑ አይኖረውም፣ ይቆማል። ግሮዊንግ ስቶፕ ያደርጋል ማለት ነው። ስለዚህ ስቴዲ ስቴት አንድ ኢኮኖሚ ስቴዲ ስቴት ላይ ሆነ ማለት ካፒታል ፐር ወርከር ቢካምስ ኮንስታንት ኤንድ ኢኮኖሚ ስቶፕስ ግሮዊንግ ፍሮም ካፒታል አኮሙሌሽን ማለት ነው። አት ዲስ ስቴጅ ኒው ኢንቨስትመንት ኢኳልስ ዲፕሪሲዬሽን፣ ኢንቨስትመንቱ ከዲፕሪሲዬሽኑ ጋር እኩል ሆኗል ማለት ነው። ያ ማለት ማሽኖች ኦልድ ከመሆናቸው የተነሳ ማምረት አይችሉም፣ አርጅተዋል፣ ይቆማሉ ማለት ነው። ስለዚህ ስቴዲ ስቴት የምንለው ኮንዲሽን በኋላም ግራፉ ላይ በደንብ አድርገን እናገርበታለን። ይሄ ማለት ነው ካፒታል ስቶክስ ሪሜንስ ፊክስድ አውትፑት ፐር ወርከር ቢካምስ ስቴብል። ለምሳሌ ሰፖዝ ኤ ካንትሪ ኢንቨስትስ 100 ማሽንስ ኤቭሪ ይር፣ አንድ ሀገር 100 ማሽኖችን በአመት ውስጥ ወደ ኢንቨስት ቢያደርግ 100 ማሽን ቢካምስ ኦልድ ኤንድ ዳሜጅድ፣ ምንም ለውጥ ከሌለ ይቆማሉ ማለት ነው። ሶ ቶታል ማሽንስ ስቴይ ዘ ሴም፣ ለውጥ አይኖረውም። ፕሮዳክሽን ቢካምስ ስቴብል፣ ዘ ኢኮኖሚ ኢዝ ኖ ሎንገር ግሮዊንግ አንለስ ቴክኖሎጂ ኢምፕሩቭስ። እነዛን 100 ኢንቨስት የተደረጉ ማሽኖችን ኢምፕሩቭድ እስካልተደረጉ ድረስ እስካልተሻሻሉ ድረስ ላም አለኝ በሰማይ አይነት ማለት ነው። ሰባተኛ ሮል ኦፍ ፖፑሌሽን ግሮዝ፣ የህዝብ እድገት ምንድን ነው? ከስሎ ስዋን ግሮዝ ሞዴል አንጻር ስንመለከተው ወይም ፖፑሌሽን ኢንክሪዝስ ሞር ወርከርስ ኢንተር ኢንቱ ዘ ላበር ፎርስ፣ ብዙ ሰራተኞች ወደ ስራ ይገባሉ፣ ወደ ላበር ፎርስ ስራ ወደ መፈለግ ስራ ወደ መያዝ እድሜ ክልል ውስጥ ይገባሉ ማለት ነው። ካፒታል ፐር ወርከርስ ዲክሪዝ፣ ስለዚህ ላበር ፎርስ እየጨመረ በመጣ ቁጥር ካፒታል ፐር ወርከር ምን እየሆነ ይመጣል? እየቀነሰ ይመጣል ማለት ነው። ለምሳሌ በፊት 100 ማሽኖች ነበሩ፣ ሰራተኞቻችን 10 ነበሩ። ኢች ወርከርስ ሃዝ 10 ማሽንስ፣ 100 ለ10 ብናካፍል እያንዳንዱ ወርከርስ 10 ማሽን ነበረው። ና ፖፑሌሽን ኢንክሪዝ፣ ህዝብ ጨመረው፣ ወይም ደግሞ ሞር ወርከርስ ኢንቱ ዘ ሌበር ፎርስ ሆነ ማለት ነው። ስለዚህ 20 ወርከር ቢሆን ኢች ወርከር ሃዝ ኦንሊ 5 ማሽንስ። ስለዚህ ካፒታል ፐር ወርከር ምን እየሆነ ይመጣል? ዲክሪዝ እያ በፊት 10 ነበር ወደ 5 ሆነ ማለት ነው ስናካፍለው። ሶ ፕሮዳክቲቪቲ ፐር ወርከር ምን እየሆነ ይመጣል? አሁን ፌል እያደረገ እየወረደ ይመጣል በተዘዋዋሪ መንገድ ማለት ነው። ዚስ ዋይ ፋስት ፖፑሌሽን ግሮዝ ካን ስሎ ኢኮኖሚክ ግሮዝ፣ ፈጣን የሆነ የኢኮኖሚ እድገት እንደ ስሎ ስዋን ኢኮኖሚክ ግሮዝ ሞዴል ማለት ነው ኢኮኖሚክ ዲቨሎፕመንቱን እየቀነሰው ይመጣል ማለት ነው። ስምንተኛው ሮል ኦፍ ሴቪንግ ኢን ግሮዝ ነው። የቁጠባ ጥቅም ለእድገት ምንድን ነው ስንል ሃየር ሴቪንግ ሊድስ ቱ ሞር ኢንቨስትመንት፣ ብዙ ከፍተኛ ቁጠባ ወይም አንድ ሀገር ብዙ በቆጠበ ቁጥር ኢንቨስትመንቱ እያደገ ይመጣል ማለት ነው። ሞር ካፒታል ሃየር ስቴዲ ስቴት ኢንካም፣ በፊት ከነበረበት የስቴዲ ስቴት በኢንቨስትመንት እና በዲፕሪሺዬሽን መካከል እኩል ከነበረበት ሲቹዌሽን ይወጣና ሌላ ስቴዲ ስቴት እንዲፈጠር ያደርጋል ማለት ነው። ስለዚህ ሮል ኦፍ ሴቪንግ ይሄ ነው። በት ኢት ዶዝ ኖት ክሬት ፐርማነንት ግሮዝ፣ ሴቪንግ ብቻውን ደግሞ ፐርማነንት የሆነ ግሮዝ አያረጋግጥም። ለምሳሌ ካንትሪ ኤክስ ሴቭስ 10% ኦፍ ኢንካም፣ አንድ ሀገር 10% ከምታገኘው ገቢ ቢቆጥብ ካንትሪ ዋይ ሴቭስ 30% ኦፍ ኢንካም፣ ሌላ ሀገር ደግሞ 30% የገቢዋን ያክል ብትቆጥብ ካንትሪ ዋይ ማለት ነው 30% የቆጠበው ቢልድ ሞር ፋክትሪስ ሃቭ ቤተር ሮድስ፣ የተሻሻለ መንገድ ይኖረዋል። ሃየር ኢንካም ፐር ፐርሰን፣ የነፍስ ወከፍ ገቢውም እየጨመረ ይመጣል ማለት ነው። በት አፍተር ሪቺንግ ስቴዲ ስቴት ግሮዝ ዊል አጌን ስቶፕ፣ የተወሰነ ከተጓዘ በኋላ ስቴዲ ስቴት ላይ ይደርሳል። ግሮዝ ባለበት ደግሞ ይቆማል ማለት ነው። ሌላኛው የምናየው ከስሎ ስዋን ኢኮኖሚ ግሮዝ አንጻር ላበር ካፒታል በተጨማሪ ቴክኖሎጂ ኤንድ ሎንግ ረን ግሮዝ ጋር የተያያዘውን እንመለከታለን። አኮርዲንግ ቱ ስሎው ሞዴል ኦንሊ ቴክኖሎጂካል ፕሮግረስ ካን ክሬት ፐርማነንት ኢኮኖሚ ግሮዝ፣ የኢኮኖሚ ማነው የቴክኖሎጂ በየጊዜው የተሻሻለ መቀጠል ማደስ፣ ቴክኖሎጂን ማደስ ማለት ነው ክሬት ፐርማነንት ኢኮኖሚ ግሮዝ ማለት ቋሚ የሆነና ቀጣይነት ያለው የኢኮኖሚ እድገት ሊያመጣ ይችላል የሚል አስተሳሰብ ነው ያለው ማለት ነው። ቴክኖሎጂ ኢምፕሩቭስ፣ ቴክኖሎጂ ምን ኢምፕሩቭ ያደርጋል? ኤፊሽንሲን ኢምፕሩቭ ያደርጋል። ስፒድ ፍጥነት አለ፣ ኳሊቲ ጥራት
አለው ፕሮዳክቲቪቲ ምርትን እንዲጨምር ያደርጋል። ለምሳሌ እዚህ ጋር የሚነሳው ምንድነው ቢፎር ከዚህ በፊት 10 ሰራተኞች 100 ቲሸርት በቀን ያመርቱ ከሆነ 10 ወርከርስ ሜክ 100 ሸርትስ ፐር ዴይ የሚያመርቱ ከሆነ አፍተር ኒው ማሽን አዲስ ማሽን ለምሳሌ ኮምፒውተር እና ኢንተርኔት አውቶማይዝድ ቢደረግ ሴም ወርከርስ 10 ሰራተኞች 500 ሸርት በቀን ሊያመርቱ ይችላሉ ማለት ነው። ስለዚህ የቴክኖሎጂ ኤንድ ሎንግ ረን ግሮዝ አንድምታ ይሄ ነው። ዲስ ግሮዝ ኮንቲኒዩስ ቢኮዝ ቴክኖሎጂ ኪፕስ ኢምፕሩቪንግ። ሂውማን ካፒታል ሌላው የተጨመረው በተጨማሪ መታየት አለበት ተብሎ ኢኮኖሚስቶቹ የጨመሩት ሂውማን ካፒታል አዝ ኤክስቴንሽን ኤዱኬሽን ኤንድ ስኪል ወሳኝ ነው የሚል ነው። ላተር ኢኮኖሚስት አድድ ሂውማን ካፒታል ቱ ዘ ስሎ ሞዴል። ሂውማን ካፒታል ኢንክሉድስ ኤዱኬሽን፣ ትሬኒንግ፣ ሄልዝ፣ ትምህርት፣ ስልጠና፣ ጤና፣ የሰራተኛው የጤንነት ሁኔታ ከግምት ውስጥ መግባት አለበት የሚል ኢኮኖሚስቶቹ እንትን ብለዋል። ከኤዱኬሽን ጋር በተያያዘ እና ከስኪል ጋር በተያያዘ መንገድ ይህ እንዲጨመር ሀሳብና አስተያየት ሰጥተዋል ማለት ነው። ለምሳሌ ቱ ወርከርስ ሁለት ሰራተኞች ወርከር ኤ አንኤዱኬት ቢሆን ያልተማረ ቢሆን፣ ወርከር ቢ ትሬንድ ኢንጂነር ቢሆን፣ ወርከር ቢ ካን ዩዝ ማሽንስ ቤተር ኢንጂነሩ ማሽን የተሻለ ሊጠቀም ይችላል። ረዲዩስ ዌስት ይቀንሳል፣ ብክነት ይቀንሳል ማለት ነው። አውቶፑት ኢንክሪዝ አውትፑት ይጨምራል። ካንትሪስ ኢንቨስት ኢን ኤዱኬሽን ግሮ ፋስተር ሀገራት ትምህርት ላይ ለሚያደርጉት ኢንቨስትመንት ከፍተኛ ከሆነ እድገታቸው በዛው ልክ እየተፋጠነ ይመጣል የሚል አንድምታ ነው ያለው። የምናየው ሌላው ዋይ ፑር ካንትሪስ ግሮ ፋስተር ካች አፕ ዘ ኢፌክት ደሃ ሀገሮች ማለት በማደግ ላይ ያሉ ደሃ ሀገሮች የስሎ ስዋን ኢኮኖሚ ግሮዝ ሞዴል ካቻፕ አድርገው ነው እያደጉ ያሉት። ለምሳሌ መጥቀስ ይቻላል። ስሎ ሞዴል ፕሪዲክትስ ፑር ካንትሪስ ካን ግሮ ፋስተር ዛን ሪች ካንትሪስ ኢፍ ዘይ ዩዝ ሞደርን ቴክኖሎጂ። ድሃ የሆኑ ሀገሮች ሀብታም ከሆኑ ሀገሮች ኢኮኖሚያቸው ፈጣን ሊሆን ይችላል። ይህም ሞደርን ቴክኖሎጂውን ወስደው የሚጠቀሙ ካቻፕ ዘ ኢፌክት ማለት ነው። ሊፕ ፍሮግ የሚያደርጉ ከሆነ ማለት ነው። ስለዚህ አንዱ የምናየው ነው። ኤግዛምፕል ቻይና ኤንድ ሳውዝ ኮሪያ መጥቀስ ይቻላል። ዩዝድ ፎሬን ቴክኖሎጂ ቻይናም ኮሪያም ለእድገታቸው መጀመሪያ የውጭ ቴክኖሎጂን ወደ ሀገራቸው አምጥተው አስገብተው፣ ኢምፕሮቭድ ኤዱኬሽን ትምህርታቸውን በጣም አሻሽለው፣ ኢንክሪስድ ኤክስፖርት ወደ ውጭ የሚልኩትን ምርት ማለት ነው ጨምረው ነው። they grow faster than already rich countries because they have more room to improve ካደጉት ሀገሮች የበለጠ ፋስት የሆነ እድገት ነው ያስመዘገቡት። ምክንያቱም ለእድገታቸው ማለት ነው ሩሙ የተመቻቸ ስለሆነ ማለት ነው። ስለዚህ የስሎው ስዋን ኢኮኖሚ ግሮዝ ሞዴል ደሃ ሀገሮች ካቻፕ ካደረጉ ከወሰዱ እድገታቸው ሊረጋገጥ ይችላል የሚል ሀሳብ ነው ያለው ማለት ነው። የስሎው ስዋን ሞዴል አድቫንቴጁ ምንድን ነው ብለን ስንወስድ ሲምፕል ኤንድ ኢዚ ቱ አንደርስታንድ በቀላሉ ለመረዳት ቀላል ነው። ኤክስፕሌን ሮል ኦፍ ሴቪንግ ኢን ፖፑሌሽን የቁጠባንና የህዝብ ጥቅምን በሚገባ ይገልጻል። ሃይላይትስ ኢምፖርታንስ ቴክኖሎጂ የቴክኖሎጂን ኢምፖርታንስ ሃይላይት ይገልጻል ማለት ነው። ዩዝፉል ፎር ፖሊሲ ሜኪንግ ፖሊሲ ለሚያዘጋጁ አካላት ማለት ነው ጠቃሚ ነው ማለት ነው። ይሄ ሄልፕስ ኤክስፕሌን ኢንካም ዲፈረንስ ቢትዊን ካንትሪስ በሀገራት መካከል ያለውን የገቢ ልዩነት ኤክስፕሌን ለማድረግ ይረዳል። ስሎ ስዋን ኢኮኖሚ ግሮዝ ሞዴል ማለት ነው። ወደ ግራፉ መጀመሪያ ወዳየነው እንምጣ። እዚህ ጋር ብዙ ነገሮችን መማማር እንችላለን። መጀመሪያ ላይ ፕሮዳክሽን ፈንክሽኑን እንመልከት። ፕሮዳክሽን ፈንክሽን ዋይ ነው፣ አውትፑት ነው። ይሄ ዋይ የምናየው እዚህ አካባቢ ላይ ያለው አውትፑቱ ማለት ነው። ይሄ እዚህ ጋር የምናየው አውትፑት ኢዝ ኤ ፈንክሽን ኦፍ ካፒታል ላበር ኤንድ ቴክኖሎጂ። ኤ ምንድነች? ቴክኖሎጂ ነች። ኤል ላበር ነው። ኬ ካፒታል ነው። ስለዚህ ዋይ ይሄ ማለት ይሄ ዋይ አውትፑት ፐር ወርከር ማለት ኢትስ ኤ ፈንክሽን ኦፍ ካፒታል ፐር ላበር ታይምስ ቴክኖሎጂ ማለት ነው። ቴክኖሎጂ ማለት ነው። ስለዚህ ግራፉ ምንድነው እዚህ ጋር የሚያሳየው
አውትፑት ፐር ወርከር እየጨመረ ከመጣ ካፒታል ፐር ወርከርም እየጨመረ ይመጣል ነው እዚህ ጋር አንድምታው የሚያሳየን ማለት ነው እዚህ ጋር። ስለዚህ አንዱ የምናየው ይሄንን ነው። ሁለተኛ የምናየው ሴቪንግ ነው። ሴቪንግ ማለት እዚህ ጋር ይሄ ማለት ነው። ኖ ሴቪንግ ሳይሆን ኢንቨስትመንትን እናያለን። ኢንቨስትመንት ማለት ኢት ኢዝ ፈንክሽን ኦፍ ካፒታል ማለት ነው። ሴቪንግ ሬት አለ ከዛ በአውትፑት ሲባዛ የምናገኘው ውጤት ማለት ነው። ስለዚህ ካፒታል ፐር ወርከር እየጨመረ ከመጣ ሴቪንግን በዛው ልክ እየጨመረ ይመጣል ነው። ስለዚህ ፊክስድ ነው ግን ደግሞ አውትፑትን ሼፕ ያደርጋል። ሞር አውትፑት ሞር ኢንቨስትመንት። አውትፑት እየጨመረ በሄደ ቁጥር ይሄ ማለት ነው አውትፑት እየጨመረ በሄደ ቁጥር ኢንቨስትመንትም እየጨመረ ይሄዳል ማለት ነው። አንዱ የምናየው ይሄ ነው። ስለዚህ ማቴማቲካሊ ኢንቨስትመንት ፎርሙላው ኢንቨስትመንት ኢኳል ቱ ሴቪንግ ሬት ታይምስ አውትፑት ዋይ ይሆናል ማለት ነው። ትንሿ ኤስ አለች። ትንሿ ኤስ ታይምስ ዋይ ትልቁ ዋይ ኢንቨስትመንትን ይሰጠናል ማለት ነው። ኢንቨስትመንት ኢኳል ቱ ምናምን ብለን በዚህ መንገድ መግለጽ እንችላለን። ዲፕሪሺዬሽን ማለትስ ምን ማለት ነው? ዲፕሪሺዬሽን ማለት ካፒታል ዊርስ አውት ኦቨር ታይም እርጅና ማለት ነው። የማሽኖች ያረጃሉ፣ ህንፃዎች ያረጃሉ፣ ተሽከርካሪዎች ያረጃሉ። ስለዚህ ዲፕሪሺዬሽን እዚ ኳልቱ ምን ይሆናል? ዲፕሪሺዬሽን ሬት ታይምስ ካፒታል ማለት ነው። ዲፕሪሺዬሽን ሬት አለች ታይምስ ካፒታል ማለት ነው። ዲፕሪሺዬሽን ማለት ነው። ስለዚህ ዲፕሪሺዬሽን ሊኒየር ነው ራሱን የቻለ ማለት ነው። ስለዚህ ካፒታል ፐር ወርከር ላይ ያለውን የሚያይ ማለት ነው። እንግዲህ አንዱ የምናየው ይህንን ነው። ሌላኛው የምንመለከተው ካፒታል አኮሙሌሽን ነው። ካፒታል አኮሙሌሽን ማለት ደግሞ ቼንጅ ኢን ካፒታል ታይምስ ኦር ቼንጅ ኢን ካፒታል ኢኳልስ ሴቪንግ ኢዝ ፋንክሽን ኦፍ ኬ ማይነስ ዲፕሪሺዬሽን ሬት ወይም ዲፕሪሺዬሽን ማለት እንችላለን ማለት ነው። ፎርሙላውን በቀላሉ ለመያዝ ቼንጅ ኢን ኬ ኢኳልስ ኤስ ኤፍ ኦፍ ኬ ማይነስ ዴልታ ታይምስ ኬ ወይም ዲፕሪሺዬሽን ልንል እንችላለን ማለት ነው። እዚህ ጋር የምንረዳው ምንድን ነው? ኢንቨስትመንት ከዲፕሪሺዬሽን የሚበልጥ ከሆነ ትልቁ ቁም ነገር መያዝ ያለበት ካፒታል ምን እየሆነ ይመጣል? እየጨመረ ግሮ እየሆነ ይመጣል ማለት ነው። ኢንቨስትመንት ከዲፕሪሺዬሽን የሚያንስ ከሆነ ካፒታል ምን እየሆነ ይመጣል? ሽሪንክ እየሆነ ይመጣል ማለት ነው። ሽሪንክ እየሆነ ይመጣል ማለት ነው። ሌላኛው ስቴዲ ስቴት ማለት ነው። ስቴዲ ስቴት ማለት እቺ አካባቢ ላይ ያለችው ማለት ነው። ይሄ ማለትም ማለት ነው በኢንቨስትመንት እና በዲፕሪሺዬሽን መካከል እኩል ሲሆን ኢኮኖሚው እድገቱን ሲያቆም ማለት ነው። ካፒታል ፐር ወርከር ይሄ ያልነው ካፒታል ፐር ወርከር ምን ያደርጋል? እድገቱ ይቆማል። ስቶፕስ ግሮዊንግ። አውትፑት ፐር ወርከር ኮንስታንት ይሆናል። እዚህ ጋር ባለበት ይቆማል ማለት ነው። ስለዚህ ፎርሙላውን ለማወቅ ኤስ ፋንክሽን ኦፍ ኬ ስታር ኢዝ ኢኳል ቱ ዲፕሪሺዬሽን ወይም ዴልታ ታይምስ ኬ ስታር አድርገን መረዳት እንችላለን ማለት ነው። ስለዚህ ስቴዲ ስቴት ማለት ኖ ግሮዝ ማለት ነው፣ እድገት የለም ማለት ነው። ቴክኖሎጂን እንመልከት። ቴክኖሎጂን እዚህ ጋር ስንመለከት ኢፌክት ፎርሙላውን እንግዲህ ዋይ ኢዝ ኢኳል ቱ ብለናል። እዚህ ጋር አውትፑት ስንመለከት እዚህ ጋር ማለት ነው ፋንክሽን ኦፍ ካፒታል ፋንክሽን ኦፍ ማነው ካፒታል ታይምስ ላበር ታይምስ ቴክኖሎጂ ብለናል። ሃየር ኤ እየጨመረ በመጣ ቁጥር ኢንክሪዝ እያደረገ ከመጣ ኤ ማለት ነው ሽፍትስ ዘ ፕሮዳክሽን ፈንክሽን አፕ። ፕሮዳክሽን ፈንክሽኑ ምን ይሆናል? ይሄ ፋንክሽን ወደ ላይ እየጨመረ ይሄዳል ማለት ነው።
ኒው ስቴዲ ስቴት ይፈጠራል። እዚህ አካባቢ ምናልባት አዲስ ስቴዲ ስቴት ግሮዝ የሚያቆምበት አዲስ ቦታ ይፈጠራል ማለት ነው። እዚህ ጋር ኒው ስቴዲ ስቴት ዊዝ ሃየር አውትፑት ፐር ወርከርስ፣ ካፒታል ፐር ወርከርም ይጨምራል፣ አውትፑት ፐር ወርከርም ይጨምራል ማለት ነው። ኦንሊ ቴክኖሎጂ ክሪኤትስ ሰስቴንድ ሎንግ ረን ኢኮኖሚክ ግሮዝ። ቀጣይነት ያለው የኢኮኖሚ እድገት እንዲረጋገጥ ከተፈለገ ቴክኖሎጂ ፕሮግረስ መኖር አለበት። እዚህ ጋር ይሄ መኖር አለበት ማለት ነው። እንግዲህ ስሎው ሞዴል ኦፍ ኢኮኖሚክ ግሮዝ የሚያስረዳን ይሄንን ነው ማለት ነው። ሊሚቴሽኑ ምንድን ነው ብለን ስንወስድ ድክመቱ ቴክኖሎጂ ኢዝ ኖት ኤክስፕሌንድ፣ በሚገባ ቴክኖሎጂን አልተተነተነውም፣ አልገለጸውም የሚል ውስንነት አለበት። ሁለተኛ ኢግኖርስ ኢንስቲቱሽን ኤንድ ገቨርንመንት ሮል፣ የተቋማትንና የመንግስትን ሚና በሚገባ አልገለጸም ወይም ትቶታል የሚል ነው። አሲዩምስ ሴም ቢሄቪየር ኢን ኦል ካንትሪስ፣ አሲዩም የሚያደርገው የሁሉም ሀገራት አንድ አይነት ባህሪ እንዳላቸው አድርጎ ነው መመልከቱ ነው። ደዝ ኖት ኤክስፕሌን ኢኖቬሽን ሶርስ፣ ኢኖቬሽን ሶርሱን ወይም የፈጠራውን ምንጭ ማለት ነው በሚገባ አልገለጸም። ካንኖት ፉሊ ኤክስፕሌን ሞደርን ዲጂታል ቴክኖሎጂ፣ አሁን ያለውን የዲጂታል ቴክኖሎጂውን በደንብ አልገለጸውም የሚል ነው። ምናልባትም የኮምፒውተር እና ኢንተርኔት ኦፍ ቲንግስ አሁን ላይ የደረስንበት አርቲፊሻል ኢንቴሊጀንስ፣ የኳንተም ኮምፒውቲንግ በተለይ ደግሞ በኢኮኖሚ ውስጥ ያላቸውን ሚና በተገቢው አልተገለጸም ነው። ስለዚህ ስሎው ስዋን ሞዴል ጠቃሚ ሆኖ ሳለ እነዚህን ሊሚቴሽን ማለት ነው በሚገባ አስተውለን ወደ ፖዚቲቭ፣ ለምሳሌ ቴክኖሎጂውን በደንብ ኤክስፕሌን ማድረግ፣ የመንግስታትና የተቋማትን ሚና በደንብ መግለጽ፣ የሀገራት የየራሳቸው ባህሪ ያላቸው ከሌሎች ሀገራት የሚለዩበት ማለት ነው። ስለዚህ በተመሳሳይ ሁኔታ ካታጎራይዝ ከማድረግ ይልቅ አንደኛውን ሀገር ከሌላኛው ሀገር ያለውን የእድገት ባህሪ በመለየት መተንተን ከተቻለ፣ የኢኖቬሽን ሶርስ በሚገባ መግለጽ ከተቻለ እና አሁን ያለውን ሞደርን ዲጂታል ቴክኖሎጂ እንደዚሁ በፖዚቲቭ አይቶ በስሎው ስዋን ሞዴል ውስጥ እንደገና ሞዴሉን አይቶ መጠቀም ከተቻለ ለሀገራት የኢኮኖሚ እድገት ሞዴሉ እጅግ በጣም ጠቃሚ እንደሆነ ያሳያል ማለት ነው። ፕራክቲካል አፕሊኬሽን ስንመለከት ተግባራዊ የተደረገው መቼ ነው? ገቨርንመንት ዩዝስ ዲስ ሞዴል ስቲል፣ ሀገራት ማለት ነው የሀገራት መንግስታት ይህን ሞዴል ይጠቀሙበታል። ኢንክሪዝ ኤዱኬሽን ስፔንዲንግ፣ ትምህርት ላይ ከፍተኛ የሆነ ኢንቨስትመንት ያደርጋሉ። ፕሮሞት ሴቪንግ፣ ሴቪንግን ቁጠባን ያበረታታሉ። ኢምፕሩቭ ቴክኖሎጂ፣ ቀጣይነት ያለው ቴክኖሎጂ መሻሻል ውስጥ መግባት እንዳለባቸው ያምናሉ። ኮንትሮል ፖፑሌሽን ግሮዝ፣ የህዝብ እድገትን በተወሰነ መንገድ ገታ ማድረግም እንደሚጠቅም ይታመናል። ኢንከረጅ ኢንቨስትመንት፣ ኢንቨስትመንትን ማበረታታት እንዳለባቸው ያምናሉ። ፎር ኤግዛምፕል ለምሳሌ ፓኪስታን አሁን ላይ ማለት ነው ከቻይና፣ ከኮሪያ፣ ከነ ታይዋን፣ ከነ ሲንጋፖር እና መሰል ከሆኑ ሀገራት አሁን ፓኪስታን ላይ ቴክኒካል ኤዱኬሽን ላይ ከፍተኛ ኢንቨስትመንት እያደረገች ነው። አይቲ ሴክተር ላይ ኢንቨስትመንት፣ ኢንፍራስትራክቸር መሰረተ ልማት ላይ ማለት ኢንቨስትመንቱን እዚህ ላይ ትኩረት አድርጋ እየሰራች ነው ያለችው። ይህን የምታደርገው ምንድነው? ካን ኢምፕሩቭ ሎንግ ረን ግሮዝ አዝ ፕሪዲክትድ ባይ ስሎ ሞዴል። ልክ በስሎ ሞዴል ፕሪዲክት እንደተደረገው እንደተተነበየው ማለት ነው ቪዥን እንደታየው እድገት ለማምጣት ስለሚያስችል ማለት ነው። እንግዲህ እንደ ማጠቃለያ ምንድን ነው የምናየው እዚህ ብለን ስንወስድ ስሎው ስዋን ግሮዝ ሞዴል ቲችስ አስ ምንድን ነው የሚያስተምረን? ካፒታል ኤንድ ላበር ሄልት ግሮዝ ኦንሊ ቴምፖራሪ። ካፒታልና ማሽን ህንፃዎችን፣ ትራንስፖርትን እና ሌበር የሰው ጉልበትን ብቻ መመልከት ለእድገታችን ምንድን ነው ቴምፖራሪ ነው፣ ጊዜያዊ ነው የሚል ትምህርት ይሰጠናል። ግን እዚህ ጋር ሴቪንግ ራይዝ ኢንካም ሌቭል በት ኖት ፐርማነንት። አሁንም ሴቪንግ ላይ ትኩረት ብናደርግም ለእድገታችን ግን ፐርማነንት የሆነ እንትን አይሰጥም። ዋናው ትልቁ ነገር የሚያስተምረን ቴክኖሎጂ ኤንድ ኤዱኬሽን አር ዘ ሪል ኢንጂን ኦፍ ዲቨሎፕመንት። አሁን ላይ ቴክኖሎጂ እና ትምህርት ስኪል ማለት ነው ሂውማን ኢንቴሊጀንስ እጅግ በጣም አስፈላጊ እንደሆነ ያስተምረናል ማለት ነው። ስለዚህ ስሎው ስዋን
ኢኮኖሚ ግሮዝ ሞዴል በዚህ መንገድ መረዳት እንችላለን። ኢን ሲምፕል ወርድ ሲጠቃለል ማለት ነው ማሽን ቢውልድ ዌልዝ፣ ማሽን ሀብትን እንድንፈጥር ወይም እንድንገነባ ሊረዳን ይችላል። በት ኖሌጅ ቢውልድስ ዘ ፊውቸር፣ እውቀት ግን የወደፊቱን ይገነባል የሚል አንድምታ አለው። ስላዳመጣችሁኝ እጅግ አድርጌ